እትዬ ሄርሜላ በጉራጌኛ ዘፈን ዙጥ ዙጥ ስትል መታለች። እኔ የምለው ምንድነው ነጭ ካልሲ በኮንጎ ቢታየኝ ማለት ነው። በዚህ ጫማና በዚህ ኮንጎማ እኛ እንቀበልሽም። መጣሁኝ ጉራጌ ዝምድና ፈልግ ያላለች በህግ አምላክ እኛ አንቺን ለዝምድና አንፈልግሽም በህግ አምላክ ማለት ነው። የትኛው የጉራጌ ልጃገረድ ናት ኮንጎ ጫማ በካልሲ የምታረገው ማለት ነው? ደግሞ እኮ ማች ማድረጓ ሹራባ የለበሰችው ሹራባና ጫማዋ አንድ አይነት፣ ሻሽዋና ቀሚሷ ጫማዋ አንድ አይነት። የአብርሃም አስተያየት የቀረበዋለ አብርሃም እንዴች ልጅ ምን ነክቷታል? ደግሞ ሰሞኑ ጢባሯን እየነፋች ነበረው እሱ ላይ ማለት ጉራጌኛ ጭፈራ እኮ ለሳምንት ተለማምጃለሁ አሳያለሁ እያለችው ነበረ ማለት። እቺ ሴትዮ ምን ነው ሳምንት 15 የተለማመደችው እንደዚህ እንደ አፍሪካ ዳንስ ቂጧን ወደኋላ ለማንፈድ ፈልጋ ነው ያለ ነው የሚመስለው ጋሽ ያልቅበት ማለት ነው። በአግራሞት እጁ አፉ ላይ ጭኖ ነው እየተመለከታት ያለው ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሁኑ። ሌላው ሩታዬ ትላንትና መጥታ ነበረ ኤፍሬም ቤት ማለት ነው። እኔ እውነት ለመናገር እኔ የምለው ሩታዬ ስለመጣሽ ስላየሁሽ እጅግ በጣም ደስ ብሎኛል ማለት ነው። መቼ ነው ግን ለራስሽ የምትጠቀሚው ለራስሽ የምትሆኙ ማለት ነው? አሁን በራስሽ የዩቱብ ቻናል ላይ 7 ቀን ነው ዛሬ 7 ቀንሽ ነው ቪዲዮ ከለቀቅሽ ማለት ነው። ነገር ግን በዚህ 2 ቀን በዚህ 3 ቀን በየቤቱ እየመጣሽ ትገኛለሽ ማለት ነው። ለራስሽ መቼ ነው የምትጠቀሚው? ለሰውን እያስጠቀምሽ ለሰውን እየጠቀምሽ የምትኖሪው ማለት ነው። ይሁን ግዴ አሁን እሱን አይደለም እኔ እንትን የምለው ማለት ነው። ግን ትላንትና መልስ የመለሰችው በጣም አስደስቶኛል። በዛ መልሷ ቪዲዮ ብሰራበት ደስ ይለኝ ነበረ። እንግዲህ ትላንትና ድብር ብሎኝ ነበረ እንዳያችሁት እንደሰማችሁት ቡታጀራ ላይ በጣም ልብ የሚሰብር ነገር ተከስቶ ነበር ትላንትና ማለት ነው። ሁላችንም ማዝነን ነበር። አልሐምዱሊላ ዛሬ ግን ሰላም ወርዷል ማለት ነው። እንግዲህ አላህዬ ሀገራችን ሰላም ያውርድልን፣ አላህ መጨረሻውን ድረስ ሰላም ያድርገው ብሎ ዱዓ ማድረግ ነው ማለት ነው። እናም አልሰራሁበትም ኤፍሬም ለማስታረቅ ምናምንም እየቃጣው ነበር። ነገር ግን የጠየቃት ጥያቄ በጣም ደስ አለኝ፣ የመለሰችለት መልስ ማለት ነው። እሱ ምንድን ነው በሆድሽ ውስጥ ያለውን ጽንስ እንደ አባቱ ነው ወይስ እንደ እናቱ ሲላት ጀንተል ቀብረር ብላ እንደ እናቱ ነው አለች። አዎ እንደ እናቱ ይሁን ሩታዬ፣ እንዳንቺ ይሁን። እንደ አባቱማ እንደዚህ እኛ እንዲሆን አንፈልግም ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ከኔ ጋር ሆኑ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁ የእትዬ ዙጥ ዙጥ የሄርሜላ ቪዲዮ ነው ማለት ነው። በዚህ አጋጣሚ የግሬስ ፋሚሊዎች እንኳን ደስ አላችሁ። ሰሞኑ ኧረ ቀለምዬ ፍትህ ለኛ የውሸት ድራማ ሰሞኑ የሰሩ ቪዲዮ ከሚያወጡልን ምን አለበት የበዓል የሰሩበትን ቪዲዮ ቢያወጡልን፣ እንደወረ ከየትም በኩል ጠይቃችሁ እንዲያወጡ አድርጉ እያላችሁ ነበረ ማለት ነው። እንግዲህ እንዳላችሁት እንቁላል ቀስ በቀስ በእግሯ ትሄዳለች አይደለም የሚባለው። የውሸቱ ድራማ አለቀባቸውና አሁን እንግዲህ የበዓሉን ፕሮግራም ለማውጣት ያው በድብቅ ከወጣው በተጨማሪ ያለውን ለማውጣት እንግዲህ ቀንጨብ ተደርጎ ቲክቶክ ላይ በእንደዚህ ሁኔታ መጣሁኝ ጉራጌ ዝምድና ፈልጌ በሚል ዘፈን ቲክቶክ ላይ ዙጥ ዙጥ እያሉ ለቀዋል ማለት ነው። ያው ዛሬ ማታ ደግሞ ያለውን ሙሉ ቪዲዮ የሚለቁ ነው የሚመስለኝ ማለት ነው። ቤተሰብ የሚለቁ ይመስለኛል። እንግዲህ ጠብቁ፣ ያው ጠብቁ። በእንደዚህ ሁኔታ 2 የፈረስ ጭራ ከፊቷ ሳብ አድርጋ ነጭ ሻሽ አድርጋ እንደዚህ ኮንጎ በካልሲ ለብሳ መታልላለች ማለት ነው። እውነቴን ነው የምላችሁ። እኔ እኮ በጣም የገረመኝ ሰሞኑ ጉራዋን እየነዛች አብርሃም አሳይሃለሁ የጉራጌኛ ጭፈራ እኮ በደንብ ነው የተለማመድኩት ቅብርጽ እያለችው ነበረ ማለት ነው። ማን ነው ግን የጉራጌኛ ዘፈን እንደዚህ ያሰለጠነሽ ማለት ነው? ሳምንትና 15 ነው ስትይ የሰማሁት ማለት ነው። እንኳን እኮ የሰለጠንሽ የተማርሽ እንደዚህ አንድ ቀን ራሱ ሲዘፍኑ ያየሻቸው አትመስይም። በቃ ዙጥ ወደኋላ ቂጥሽ እያፈነደሽ የአፍሪካ እንትን የመሰለ ሙዚቃ የመሰለ ማለት ነው። ይሁን ግድ የለም። አሁን ጨዋታው እሱ ላይ አይደለም። እኔ የምለው የትኛው የጉራጌ ልጃገረድ ናት
ካልስ በኩንኩ አድርጋ የምትመጣው ማለት ነው። አንቺ ወስላታ፣ አንቺ ዘረጦ ዝርጥርጥ ማለት ነው። ማነው ልክ እንደኔ ግን ትኩረት ሰጥቶበት በዚህ ጫማና በዚህ ኮንጎ በሳቄ ሞተው ማለት ነው። ደግሞ ክፋቷ ማች አድርገዋለች። ሹራባና ካልሲዋ አንድ አይነት ነው። ቀሚሷ ሻሸዋና ጫማዋ ደግሞ አንድ አይነት ማለት ነው። እውነትሽን ነው፣ እውነትሽን ነው። ንቀት መሆኑ ነው እንዴት? ታዲያ ጫማ ወይም ካልሲዋ አይነት ቦርሳ ይዘሽብን ያልመጣሽው ማለት ነው። ይሄማ ንቀት ነው። እውነቴን ነው። አስበሽዋል? አሁን ከጫማሽን ወይ ከቀሚስሽ ማች የሚሆን ሻንጣ ቢጤ እንደዚህ ደገፍ አድርገሽ ወይ እንደዚህ ያዝ አድርገሽ ብትመጭብን ይሻል ነበረ። ጭራሽ ኮንጎ በካልሲ። እውነትሽን ነው። የትኛው ልጃገረድ የጉራጌ ልጃገረድ ነው ኮንጎ በካልሲ የምታደርገው ማለት ነው? ካልሲ የሚደረገው ከሹራብ ጋር እንጂ ምንድነው ከሸራ ጫማ ጋር እንጂ ከጎንጎ ጋር በፍጹም አይደረግም። የጉራጌ ልጃገረድ እንደዚህ አድርጋ ደግሞ አትመጣ። አንቺ ወራዳ ማለት ነው። ጉድ እኮ ነው እናንተ። እውነት እኔ በሳቅ ነው የሞትኩት። እንደው ትኩረት ያደረግኩበት እንትኑ ካልሲ ላይ ነው። ይሄ ሹራብ ደግሞ የአረቦቹ ሹራብ ባፌ ውስጥ ገብቷል ማለት ነው። ትኩረት ያደረግኩበት ከጫማዋና ከአልባሳቷ ተውትና፣ እኔ ትኩረት ያደረግኩት ካልሲውን ላይ ነው። እንዴ እኔ ራሴ ተጠራጠርኩኝ። ከካልሲ ጋር ቀለሟ ኮንጎ አድርገሽ ታውቂያለሽ ብዬ ራሴን መጠየቅ ጀመርኩኝ። ምን ወደ ኋላ ተመልሼ ራሴን መጠየቅ ጀመርኩኝ ማለት። አንድ ቀን እኔ ከኮንጎ ጋር ካልሲ አድርጌ አላውቅም። አይደረግምም ሲጀመር ማለት ነው። አንቺ ዘረጦ ዝርጥርጥ። እኛ ባህላችን አልባሳቱ በጣም ደስ ይላል። በቃ ልብስሽን ደስ ይላል። የሻሽ አስተሳሰሪሽን ያው ትክክል ባይሆንም ማለት ነው። እንደዚህ የጉራጌ ልጃገረድ በድሮ ሰዓት እንደዚህ ፀጉሯ እንደዚህ ወደፊት አንጠልጥላ የፈረዝ ጭራ ምናምን አይደለም። እናቶቻችን ሻሽ ሲያደርጉ የራሱ የሆነ ባህል አለው በአብዛኛው ጊዜ። አሁን ደግሞ ይሄ ፀጉሯችሁ በጎን በኩል ጎትታችሁ የምታመጡት ነገር አለ ማለት ነው። ይሄ ደግሞ ጉራጌ ሊወክል አይችልም። ሆኖም አሁን እሱን አይደለም እኔ እንትን ያልኩት ማለት ነው። ካልሲሽ ነው። የካልሲሽ ጉዳይ የከፋ ነው። እውነት የከፋ ነው። እኔ በሳቅ ነው የሞትኩት ቤት አንቺ ወስላታ ማለት ነው። ደግሞ እኮ አብርሃም በአግራሞት ነው እያያት ያለው ማለት ነው። በአግራሞት እንዲህ እቺ ልጅ ሳምንት በሙሉ ተለማመድኩ ያለችው ለዚህ ነው እንዴ ያለ ነው የሚመስለው። እጁ ባፉ ላይ ጭኖ እያየ ሳቅ እያለ ማለት ነው። ለማንኛውም እንግዲህ ይሄ ቀንጨብ ተደርጎ የወጣ ነው። ዛሬ እንግዲህ ጠብቁት ሄርሜላና ጋሽ አልቅበት እንግዲህ ዛሬ ለቀቅ ያደርጉልናል ማለት ነው። ሌላ የሩታዬ ጉዳይ ትላንትና ሩታ በጣም ደስ ብሎኛል ስለመጣች ማለት ነው። ማሪቆስ ቤት ማነው የኤፍሬም ቤት መታ ነበረ ማለት ነው። እኔ ግን ማለት ነው አሁን እሷ ጋር እየመጣችሁ የምታዝረጠርጡ ሁላችሁም ማለት ነው። ለምንድን ነው እንደዚህ እየተብካካ እንደዚህ እየተወላከተ ከሄርሜላ ጋር ሄርሜላን ከህይወቱ እንዲያስወጣ ማታደርጉት? ያሳለፍሽው መልካም ጊዜ ጥሩ ጊዜ አለ እና ታዲያ ስላሳለፋችሁት ጥሩ ጊዜ ብላ መጎዳት አለባት እንዴ? ስላሳለፈችው ጊዜ እያየች እየተሰበረች እንደዚህ መኖር አለባት እንዴ? ሩታ ጉድ እኮ። ኤፍሬም ልታስታርቅ ከፈለክ ደግሞ በመጀመሪያ ወንድምህ ነው መመለስ ያለብህ ማለት ነው። ከዚች ዘልዛላ ጋር እየተንዘላዘለ ሩታ ትመለስለታለች ብላችሁ ወደ ሩታ ባትመላለሱ ጥሩ ነው። ወይስ ሩታ መጥፎ ቃላት ወጥቷት በተመልካች እንድትሰደብ ፈልጋችሁ ነው? ጉድ እኮ ነው ይሄ። እየተንዘላዘለ ያለው ወንድምህ ከሌላ ሴት ጋር አይደለ? ሴቷ ሄርሜላን እኮ ማባረር ነበረባችሁ በመጀመሪያ ማለት ነው። እኔ ግን በጣም የተመቸኝ የመለሰችው መልስ ነው። በቃ ምንም ማድረግ አይቻልም። ጀንተል ቀብረር ብላ ልጁ እንደ አባቱ ነው ወይስ እንደ እናቱ ስትባል እናቱን ነው ስትል በጣም ነው ደስ ያለኝ ማለት። ቀብረር ብላ ጀንተል። ትላንትናማ በጣም ነው ያስደስተችኝ ማለት ነው። እንደዚህ ቀብረር እያልሽባቸው ኑሪ። ቀብረር እያልሽ ማለት ነው። እናቱ እንዲመስል እንጂ እኛም ራሱ ተመልካቹ አባቱን የመሰለ አተራማሽ እንዲሆን አንፈልግም። ይሄ ፍላጎታችን ነው። እና ምን ልፈልጌ ነው ጋሽ ኤፍሬም ማለት ነው። ወንድምህን መልስ ከሩታ ጋር እንዲታረቁ የበፊቱ ፍቅራቸው እንዲመለስ ከፈለግ ከሄርሜላ ጋር አላቅ። ሄርሜላ ከሱ ህይወት ውልቅ ብላ እንድትወጣ አድርግ። ለነገሩ የምትወጣ አይመስልም። ልጅቷ በደም ስሩ ገብታለች። በአብርሃም ደም ስር ገብታለች። ለማንኛውም ሰላማችኋን ላይ ያብዛልኝ። ወዳችኋለሁ ባይ